ሕያው ፍቅር ደራሲ ደረጀ በቀለ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ ሕያው ፍቅር ለሰይጣን ሰፈር አድባራት የሚቃጠል ጥቁር ውሻ ያቀርባል። ሕፃናት ከያሉበት ወጥተው ይከተሉታል። የሞተ ውሻ ድመትና ዶሮ ከየወንዙ ከየሰርቻው የሰበሰበ ለሰይጣን ሰፈር አድባራት ማቃጠል የካሳሸፎ የዘወትር ተግባር ነው። ሕፃናት እንደ መስቀል ችቦ በሚቃጠለው ውሻ ዙሪያ እየተሽከረከሩ ሽፎን ያስጨፍሩታል። ፓስቲ ነጋዴው አወል ቁመቱን የሚያህል መቀርቀሪያ ይዞ ሲንደረደር ምዕመናኑ በያሉበት ሲበተኑ ካሳሸፎ ሸፈፍ እያለ በመሮጥ የማጅራት ገትርን ጠጅ ቤት አቅጣጫ ይዞ ይበራል። ቻርሊ ሰሞኑን ከእቅዶቹ መካከል የህይወት ለውጥ ተሐድሶ ለማድረግ ሲሯሯጥ ነው የሰነበተው። አብነትን ካገኘ ወዲህ ተስፋ የቆረጠች ነፍሱ ለትንሣኤዋ መዘመር ጀምራለች። ቻርሊ ቤት ውስጥ ሳለም ሊትል ቻርሊ ጫማ ግዛልኝ በሚል ቃል ከሐሳቧ አናጦታል። ጥቂት ተነጋግረውም ምን አይነት ጉድ ነው የወለድኩት በሚል በገዛ ልጁ ሲገርም ነበረ። ትረካችንን ያበቃ ነው። የዛሬውን እነሆ አድማጮች። ታውቃለህ ጓደኞቼ ሁሉ ባለ ስኒከር ጫማ ናቸው። ማ እንዴት ይደንሱበታል መሰለህ። ይሄ እኔ ቆዳ ጫማ ብቻ ነው ባልተፈለገበት ቦታ እየገባ ያልተፈለገ ድምጽ እየሰጠ የሙዚቃ ስልቱን የሚያፋልስ። ታዲያ ደናሽ ሁሉ ወንዱ ትላለ ሴቱ ዳንሱን አቁሞ ይገላምጠኛል። ደግሞ ሁልጊዜም ጠይቁኛል ለምን አርቲስቱ አባት ስኒከር ጫማ ይገዛል ይሉኛል። ታዲያ አንድ ቀን እንኳን አንተን አስጠጥቼ አላውቅም። ልክ ነኝ አይደል ዳዲ? የኛ ድህነት እዚሁ እኛኑ እንደ ካንሰር ውስጣችንን እየበላ ይፍጀን እንጂ ገበናችን ደጅ ወጥቶ ለምን ፀሐይ ሞቅ? ታዲያ ምን እንደምላችሁ ታውቃለህ? ሁለተኛውን ዳቦ ቆርሶ ቆርቆሮውን መዋጠጥ ያዘ። የራስ ጉዳይ አለው ቻርሊ ከውስጥ መንደድ እየጀመረ። ምን እንደምላችሁ ታውቃለህ? አንተው ራስህ እንደ ውዳሴ ማርያም ያስጠናኸኝን መልሼ ደግላችሁ ያስታጠከኝን የነገር ጥይት አርከፈክፍባችኋል። ለምን ከልብሳችን ከጫማችንና ከሆዳችን ባሻገር አርቀና እናስተውልም እላችኋለሁ። እስከ መቼ ነው እንዳሳማ ለሆዳችን ስንፍገመገም ነፍሳችንን የእውነት የፍቅር የጥበብ የብርሃን ጠኔ የሚገላት እላችኋለሁ። ለምን ዘላቂ የህይወት ግብ አይኖረንም እላችኋለሁ። ይሄ ምክንያት ይሰላቻቸው ደግሞ እኔ ጋዴም ነኝ እላችኋለሁ። ድንገት ምግቡን ማላመጥ አቆመና ፍቅፍቅ ብሎ መሳቅ ጀመረ። ቻርሊ አፉን ከፍቶ ያስተውለዋል። አሁንማ እውነትም ጋዴም ነው ብለው ጭቅጭቃቸውን ተወኝ። የኔ አይኖች ግን ለአፍታ እንኳን በምኞትና በጉጉት ከስኒከር ጫማዎቻቸው ላይ አይነቀም። እንደገና ሆዱን ይዞ ፍቅፍቅ ብሎ መሳቅ ጀመረ። ታዲያ አንተ ስኒከሩን ብትገዛልኝ የቃል ዕዳ አይከብደኝም ነበር። እንደ ካራቲስት ተገለባብጬ የከረማ አቋሜን በአንድ ጀንበር ቀይራል። ጓዴምነት ኋላ ቀርነት፣ ጆሊነት ዘመናዊ አስተሳሰብ ነው እላቸዋለሁ። ልክ አይደለሁም ዳዲ? ቻርሊ የልጁን አጎራረስ ሲመለከት ባዶ አንጀቱ ሲላወስ እህል እያለ ሲጮህ ተሰማው። የልጁ ንግግር ስላንገሸገሸው ቤቱን ጥለህ ሺሽ ብረር አለው። ግን ምን መድረሻ አለው? ከስራ የቀረው አእምሮውን ትንሽ ለማሳረፍ ፈልጎ ቢሆንም ከመስሪያ ቤቱ የሸሸው ጭቅጭቅና ነገር ዱካውን እያፈነፈነ እቤቱ ገብቶ ይዞታል። ብስጭት ብሎ ለመሆኑ ለምንድን ነው ዛሬ ከስራ የቀረው ሲል ጮኸበት። ሊትል ግራ እንደተጋባ ሁሉ በመገረም አባቱን ሲመለከተው ቆይና ፈገግ አለ። እስካሁን አልሰማህም ማለት ነው? ምኑን? የቻርሊ አይኖች ፈጠጡ። ስራውን እኮ 2 ቀን ብቻ ሰርቼ ተውኩት። ቻርሊ አናቱን በዱላ የተመታ ያህል ሽምቅቅ አለና እጆቹን አጣምሮ ልጁን በትዝብት አይን ይመለከተው ጀመረ። ገነባሁት ያለው ሲናድ ሻረ ያለው ቁስል ሲያመረክዝ
ልጁን ስራ ለማስያዝ ያደረገው ውጣ ወረድ ሁሉ ሲታሰበው ግደለው የሚል ሐሳብ ከውስጥ ይቀሰቅሰው ጀመር። ከተቀመጠበት ግን አልተንቀሳቀሰም። በድኑ ነው። ሊትል ቻርሊ የአባቱን ሁኔታ ሲመለከት እንደ መደንገጥ አለ። ከመቆጣት በፊት ለምን ስራውን ተወው ብላ አትጠይቀኝ? ሊትል ባዶዋን የሰርዲን ቆርቆሮ ጥፍጥፍ አድርጎ እንደ ኳስ በእግሩ ለጋና በተከፈተው በር ወደ ውጭ ያሻገራት። ቻርሊ ቆርቆሮዋን በዓይኑ ሲከተላት ቆይቶ መሬት ስታርፍ ምራቁን ደጋግሞ ዋጠ። ሊትልም የአምቦ ውሃውን ጠርሙስ አንስቶ ከጨለጠው በኋላ ሆዱን እያሻሸ ደጋግሞ ገሳ። እኔ እኮ ስራ አገኘሁልህ ስትለኝ ዳድ በፋብሪካ ውስጥ ለሚቋቋሙ የኪነት ቡድኖች ላባደሮቹን በዳንስ ወይም በቲያትር እንዳሰለጥን የምቀጠር ነበር ይመስል። ዘይት የነካውን እጁን ጸጉሩ ላይ እየጠረገ ገለጻውን ቀጠለ። ምን አይነት ስራ እንደሰጡኝ ባለማወቅ ብታዝንብኝ አልድልቅ። ስራው ምን መሰል? ግንብ የሚያካክል የታሸገ ዕቃ ከመጋዘን እያወጡ በካሚዮን ላይ መጫን ነው። እንደገና ፍቅፍቅ ብሎ መሳቅ ጀመረ። የመጀመሪያው ቀን አንተ እንዳትጨቀጭቀኝ ብዬ አጋሰስ ይመስል ሲሸከሟል። በዚሁ ሳቢያ ወገቤን አመመኝና ጓደኞቼ ሌሊቱ ሙሉ ወገቤን በቅባት ሲያሹኝ አደሩ። ሲሸከም ነው እንዲሆንኩት ግን አላልኳቸው። ዳንስ ደንስ ተቀጨው አልኩና በድንቅ ፈጠራ እንደሬሳ ገነስኳቸው። እንደገና ሳቁን ቀጠለ። ቻርሊ ደንዝዟል። አይኖቹ ፈዘው አፉ ተከፍቶ የልጁን ዲስኩር በጸጥታ ይጠጣል። በማግስቱ ሄድኩ። እዚያ ቦታ ተሸከም ብለው መደቡ። ትንሽ ሰራ ሰውነቴ ሁሉ በላብጣጥ መታጠፋዮቼ ዛሉ። ትንፋሼ እንኳን ቃተተ። ኃላፊ ዘንድ ስንደረደር ሄድኩና ለምን በሰው ነፍስ ትጫወታላችሁ ብዬ አፈጠጥኩት። እንዴት አለ። መነጽሩን አውልቁ። ዛሬ ዓለም በስልጣኔ ተራቆ የትናየት በደረሰበት ሰዓት እናንተ የሰው ልጅ ሰብአዊ ክብር አዋርዳችሁ ባያ መሳስላችሁ ጭነት ስትጭኑን ትንሽ ሊናችሁን አይቀፋችሁ ማለት እንዴ? ለምን በፎርክ ሊፍት በሙቪንግ ቤልት ወይንም በክሬን አትጠቀሙ ማለት? በአጀንዳው ላይ የሆነ ነገር ጻፈና ስለ ጥቆማ እናመሰግናለን፣ ይሄንኑ ለበላይ አካል ሪፖርት እናደርጋለን ብሎ ተሳለቀብኝ። ከሪፖርት ጋር ጃንብ ግባ አልኩት። በቃ እዚያው ወደ ቤቴ መጣ። ሲፈልግ አጋሰስ ፈልጎ ይቻላል። ለዚያውም እኮ ለዚያች የ50 ብር ደሞዙ ነው። እኔ ከጓደኞቼ ጋር አንድ ሰዓት ባልሞላ ጊዜ ውስጥ አመድ ማደርጋት ወረቀት እኮ ነው። ፍረደኝ እስኪ ዳል ለ50 ብር ብለህ 30 ቀን ላብህን አፍስ ትለኛለህ። እጆቹን የኋሊት አጣምሮ እንዳቤት ባይ ከወገቡ ጎንበስ አለ። ቻርሊ ቆሽቱ ከውስጥ ሲነፍር ደሙ ሲንተከተክ ይታወቀዋል። አንተ ጥጃ፣ አንተ ከማበልጠ ነው። በዛ ፋብሪካ ውስጥ ሲሸከሙ ያያቸው ሰዎች እኮ የሀገሪቱ የእንጀራ ልጆች አይደሉም። ኑሮን ለማሸነፍ በሁለት እግራቸው ለመቆም ነው ላባቸውን ሲያንጠፈጥፉ የሚውሉት። ድምፁ እየተቆራረጠ የጀመረውን መጨረስ አልቻለም። ሊትል ቻርሊ በግዴለሽነት ትከሻውን ሰበቀና ፈገግ አለ። ኧረ እነሱስ የሚገርሙ ፍጥረቶች ናቸው። ያን የሚያክል ግብደት ተሸክመው እንደ ንፋስ ሲበሩ ጭብጥ ገለባ የተጫነባቸው አይመስሉ። ላባቸው እንደ ውሃ ሲንጠፈጠፍ ደከመን ብለው አርፉ። ይግረምህና በብረት ሆኖ ይዘፍናል። አጀብ! የሰው ልጅ ብርታት! ደምና ስጋ የለበሱ ብረቶች አይደሉም እንዴ? ታዲያ እነሱን ልሆን አልችልም አለና ታጣፊው አልጋ ላይ ቁጭ አለ። ቻርሊ ቃል አልተነፈሰም። እንኳን ዛሬ በ20 ዓመት ዕድሜው ገና ልጅ ሆኖ እንኳን ተናግሮ ያሳምነው፣ ተቆጥቶ አይመልሰው። ሊትል አሁንም መሳቅ ጀመረ። እኔማ ስራቸውና ሁኔታቸውን ስመለከት ዳንስና ቲያትር ላስተምራቸው ባለመሄዴ ፈጣሪን አመሰግናለሁ። 100 ዓመት ባስተምራቸው እንኳን እንደማይገባቸው እርግጠኛ ነኝ። ኤልቪስ ፕሪስሊን አያውቁ፣ ቦብ ማርሊን አያውቁ፣ ጂሚ ሄንድሪክስን አያውቁ፣
ገና እኮ የተነከሩ ጥሬ ገብሶች ናቸው። የሚያውቁት አንድ ጩኸት፣ 1 2 ፎርሳ፣ 1 2 ፎርሳ። በቃ ይኸው ፎርሳ ብቻ፣ ፎርሳ ፎርሳ ፎርሳ። 2 ቀን ሙሉ ጆሮዬን ቢያደነቁሩት በትጠቀጠቁት። የሚያውቁት አንድ ዘፈን ነው። ጎበዜና ጎበዜ ባቢው ጊዜ የለም ትካዜ ይሉላል። እኔማ ነገርኳቸው፣ እንደ ኑሯችሁ ቢሆን መተከዝ ብቻ ሳይሆን ስቅስቅ ብላችሁ ማልቀስ አለባችሁ አልኳቸው። ጭራሽ እንደ ጅል ቆጥረው አይስቁብኝም መሰለ። የህይወት ጉስቁልናቸውና የነፍሳቸው ስቃይ እንዳይሰማቸው ሐሺሽ ያስጨሷቸው ነው መሰለኝ። ሊትል አንዴ መተርተር ከጀመረ በቀላሉ አይቆምም። ይግረምና ቲያትር ማለት ምን ማለት እንደሆነ እንኳን አያውቁ። ሼክስፒርን አንዳቸው እንኳን አያውቁት። እኔ ስለ ሼክስፒር ታላቅነት ሳወራላቸው አንዱ ምን አለ መሰለ፣ ይሄ ሼክስፒር የምትለው የኛ ሀገር ታቦት ነው ብሎ በሳቅ ሽንቴን ሲያስጨርሰኝ፣ አንዱ ደግሞ ተነስቶ ጓደኛውን ሲያርበው ሼክስፒር ደግሞ ይጥፋ እንዴ የግብጾች ንጉሥ እኮ ነው አለላ። አረ የሚገርሙ ፍጥረቶች ናቸው። እኔ እኮ ላባደሩ ያቸንፋል ጅኒ ቁልቋል ስትለኝ በጉልቤነታቸው ነበር የመሰለኝ። አንድ ኮስማና ካፖ ሲያንቀጠቅጣቸው ብታይል፣ ላባደሩ የአብዮቱ ግንባር ቀደም መሪ ነው ሲባል ዓለምን በጣታቸው ጫፍ ላይ አቁሞ የሚያሽከረክሯት ነበር የመሰለኝ። ዳንስ እንኳን የማይችሉ ምስኪኖች ናቸው። ባለቻቸው ትንሽ የረፍት ጊዜ ደግሞ ቆሏቸውን እየቃሙ ምን እንደሚያወሩ ታውቃለህ? አፍንጫቸው ስር የተከመረው የካርቶን ቁልል ሳያስጨንቃቸው ነገ ደግሞ ስንት ካሚዮን ካርቶን ወደ መጋዘን እንደሚያስገቡ ይተሳሰቡላል። በመራራ ህይወት የሚያፌዙ ጎስቋሎች ፎርሳ 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 ጎበዜ ጎበዜ ባቢው ጊዜ የለም ጋዜ። ስራ ሳይሆን ሲኦል የገባው ነው የመሰለኝ። ጭራሽ እነሱ መሆን አልችልም። የኔ ወገብ ዳንስ እንጂ ጭነታችን ለተዋናይነት እንጂ ለሸክም አልተፈጠሩ። ቻርሊ ድንገት ፍንጥር ብሎ የልጁን የሸሚዝ ኮሌታ ጨመደደና ከተቀመጠበት አልጋ ላይ ያነሳው። ሊትል ለመከላከል አንዳችም ንቅናቄ አላደረገም። የግንባሩ ስሮች ተገታትረው አይኖቹ ፈጠው የአባቱን ደም የለበሱ አይኖች በፍራቻ ያስተውል ጀመር። አባትየው መናገር የፈለገውን ለማውጣት አቅም አልነበረውም። ከቁጥጥሩ ውጪ የሆነ ኃይል ልሳኑን አፍኖ ይዞታል። ያለውን ኃይል ሁሉ አጠራቅሞ በመገፍተር ከግድግዳው ጋር አጋይቶ ከታጣፊው አልጋ ላይ ዘረረው። ሊትል ከወደቀበት ሳይነሳ አባቱን በትዝብት ሽቅብ እያስተዋለ አልጋው ላይ እንደተዘረረ ቀረ። ቻርሊ በንዴት የጦፈ አካሉ በረድ ሲልለት ክፍል ውስጥ እየተንጎራደደ ዘለፋውን አወረደበት። ቅዠታ! እስከ መቼ ነው የእውነታውን ዓለም እየፈራ ህልምን የምንኖረው? ያስከውን የጨበጥከውን ለቀህ ልደርስበት የማትችለውን ልደርስበትን ብትችል አሳርክን የሚያስንጥህን ቅዠት የምትቃዠው? ወገቤ ጭነት አይችልም ይለኛል። ጭባ! ፈሪ ነህ። ፈሪ ሰው ደግሞ የህልሙ እንጂ የራሱ ገዢ አይደለም። የህይወትን ውጣ ውረድ ለመታገል በጥረት ሰው ለመሆን ወኔ የለ። ወኔን በያጥሩ ጥግ ሸንተው ሐሞትክን አስታውከዋል። አሁን አንተም ቆም ያለው ብለህ ታምናለህ? አለው ድምፁ እየተንቀጠቀጠ። ሊትል ከተዘረረበት ተነስቶ ሸሚዙን ካስተካከለ በኋላ የሱሪውን አቧራ አራገፈ። ይኸው ቆም ያለው ማንም ሰው እንደሚቆመው በሁለት እግሬ ቆም ያለው አለ ተስፋ በቆረጠና በሰለቸ ስሜት። ለኔስ ሁለት ሞት ሞተህ ወድቀህና በስብሰህ ነው የምትታየኝ። ሰው ራሱን መሆን አቅቶት ሌላውን መምሰል ሲከጅል በፕሮቶኮሉ በዲስኩሩ የሌላውን ፈሊጥ ሲገለብጥ በሌላው ቄንጥ ሲዘንጥ የሚስጥር ሞቱን እርሱ በእርሱ ውስጥ ይሞታል። እንደ እንቁላል ከውስጥ በስብሶ የገዛ በድኑን ክፋት እዚያው ውስጥ ውስጡን ያሸታል። ና ቆም ያለው ብላት በለኝ አለው ቻርሊ በሚንቀጠቀጥ ድምፅ። ሊትልም ግንባሩ ላይ ያሰረውን ሪባን እያስተካከለ
በኔ ላይ ብቻ አትፈርዳል። ውድቀት የሁላችንም ጣር። በኔ ላይ ያነጣጠርከውን መስታወት ወደ ራስህ ብታዞረው ብዙ ጉድ ያሳዩ። ብቻ አንተስ ምን ታዘብ? ዘንግተው እንደሆነ እንጂ ገና በልጅነቴ በሰው ላይ ያያትን ጉድፍ ለመንቀስ የሚንጠራራ ሰው እድፋም ፊቱን ቢመለከተው ኖሮ ራሱን ይዞ በጮህ ነበር ትለኝ ነበር። አንተም የኔ ጉድለትና ድክመት እንጂ የራስህ አይታይ። ቢታየም እንኳን ታዛቢና ተቆጪ ስለሌለ ግድ የለም አለና እጆቹን ሱሪ ኪሶች ውስጥ ከቶ በቄንጠኛ አረማመድ እየተቆናጠረ ዋይት ሃውስን ለቆ ወጣ። ቻርሊ በሩ ላይ ቆሞ ልጁን ከዓይኑ እስኪሰወር ድረስ በመገረም ሲመለከተው ቆየ። አሁን ከቻርሊ ይልቅ ሊትል የሰውን ጉድፍ የመንቀስ በሌላው ላይ የሚያየውን ጉድለት የማውጣት ጥሩ ዓይን አለው። ጉድ፣ የሰው ጉድ። ቻርሊ እየተገረመና እየተራገመ ተከትሎት ወጣ። በማግስቱ ጠዋት ገና የቲያትር ቤቱን ቅጥር ግቢ እንደረገጠ አንድ አይናው ተላላኪ እየሮጠ መጥቶ ጋቻርሊ ትላንት ቀኑ ሙሉ ፈልጌ ያጣው እኮ አለው። ምን ነው ወደና አለ ቻርሊ ግንባሩን ቅጭም አድርጎ። ታፌ ፈልጓል በእግር በፈረስ ትላንት ያልደረስኩበት። ቻርሊ ጥሎት ሄደ። ተላላኪው ግን እግሩን እየተከተለ ጋቻርሊ አደራ እንዳታስወቅሰኝ እያለ ይወተውተው ገባ። ሰውዬ በጠዋት አትርከፈኝ አለው ቻርሊ ተቆጥቶ። ምን ቸገረኝ? እኔ እንደ ውርድ ከራሴ ብያለሁ። ተላላኪውን በተራው ተቆጥቶ ሄደ። ቻርሊ ህንጻው ላይ ወዳለው ሻይ ቤት ወጥቶ ቡና ካዘዘ በኋላ መስኮት አጠገብ ተቀምጦ አስፋልቱ ላይ የሚተላለፈውን መንገደኛ ያስተውል ጀመር። ህሊናው ግን ተላላኪውን በማመናጨቁ እየወቀሰው ነው። ቡናውን ጠጥቶና ሲጋራውን አጭሶ ወደ ታፌ ቢሮ ሲያመራ ዳንኤል ጅምርና ሳራ ጋዴምን እጅ ለእጅ ተያይዘው ወደ ሻይ ቤቱ ሲያመሩ ደረጃው ላይ ያገኛቸው። ሰላምታ ሊሰጡት በፈገግታ ሲቀርቡት ግን ግንባሩን እንደቋጠረ የአንገት ሰላምታ ሰጥቷቸው አለፈ። ብዙ ጊዜ የውስጥ ስሜቱን መደበቅ አይሆንለትም። ጥላቻውን በተቋጠረ ግንባሩ እንጂ በሞቀ ፈገግታ ሸፍኖ ሌላውን ማቄል አይችልም። ታፌ ቢሮ ሲገባ ያጋጠመው ደግሞ ከወትሮ ለየት ያለ ሁኔታ ነው። ቻርሊ ገና በሩን ከፍቶ ሲገባ ከመቀመጫቸው ተነስተው በፈገግታ ተቀበሉት። የተቋጠረ ግንባሩ ሳይፈታ ሰላምታ ሰጣቸውና እየተጠራጠረ ወንበር ስቦ ተቀመጠ። ታፌም ተንጠራርተው ግድግዳው ላይ ያለውን መጥሪያ በመጫን ተላላኪውን እየጠሩ ታዲያ ምን ትወስዳለህ ቻርሊ? ቡና ወይስ ሻይ ልዘዝ ሲሉ ጠየቁ። የለም አሁን ጠጣ አለ ቻርሊ ግራ እንደተጋባ። ተው ያለቃ ግብዣ እምቢ አይባልም። ታፌ ያክደረደሩት። የለም አሁን ክበብ ነበርኩ ሲል ተከላከለ ቻርሊ። በሐሳቡ ግን የሰው ከንቱ ዛሬ ደግሞ ምን የተንኮል ቁማር ሊጫወት አስቦ ይሆን እያለ ያሰላስላል። ተላላኪው በሩን ከፍቶ ብቅ እንዳለ ታፌ በስተት መሆኑን ገልጸው አሰናበቱትና ታዲያ ቻርሊ ህይወት እንዴት ነች አሉ መላጣቸውን እያሻሹ። እንደ ክረምቱ ቆፈናም ናት መለሰ ቻርሊ። አይ ቻርሊ ህይወትን እኮ ቆፈናምም ማራኪ የሚያደርጋት ባለቤቱ ነው። ህይወትን ግንባርህን ጨፍግገህ ከተቀበልካት እርሷን ትጸየፋለች።
ብድር በምድር ነው ነገሩ። ስቀ ከተቀበልካት ደግሞ ታሞቃለች። ምን ነው ቢሉ ወርቅ ላበደረ ወርቅ ነዋ። አርቲስት በተፈጥሮ ተጫዋችና ደስተኛ ነው። አንተ ግን መቼ ይሁን ይሄ ተቋጠረ ግንባር የሚፈታው? የውሸት ሳቃቸው ክፍሉ ሞላ። አንድ ቀን የቻርሊ መልስ እየገረማቸው ከኪሳቸው የሲጋራ ፓኮ አውጥተው ጋበዙት። አንድ ፍሬ አውጥቶ በታፌ ቁልቁልት ክብሪት ተለኮሰ። ታፌም በጸጥታ ማጨስ ጀመሩ። ሕያው ፍቅር። ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር።